ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች መተናል ዛሬም ጉድ ይዘናል። መቼም የኛ ጉድ አያልቅም። በየቀኑ አዳዲስ መረጃዎች ናቸው የሚወጡት። ምንድነው የተፈጠረው? ወደ እናንተ ልናደርሰው ነው። ለመስማት ዝግጁ? የጣት አሻራችሁ ይሰራል ወይ? እስቲ ጣታችሁ አይሰራል። ሁላችሁም ጣት አሻራ ይሰራል። እሺ ወደ ዋናው ጉዳይና ወደ መጣንበት ወደ አንገብጋቢው ስንሄድ መቅዲ ጉዳይ፣ የኤቢኤስ ጉዳይ፣ እንደዚሁም ደግሞ ሌላ አንድ ሰው ሊወጣ የተዘጋጀ ሰው አለ። ያው የመቅዲን ተናግሬ ያለው በነገራችን ላይ የመቅዲ ገና ሳትወጣ ልትወጣ ነው። መቅዲ ከኢቢኤስ ልትወጣ ነው። ወደ ኢቢኤስ መመለስ እድሏ ከመርፌ ቀዳዳ የጠበበ ነው። ወጣለች በቃ ብዬ ስናገር ኢቢኤሶች በማግስቱ ወጥተው ሚዲያ ለሚወራ ወሬ ውሸት ነው፣ መቅዲ ለረፍት ነው የወጣችው እንጂ ከኢቢኤስ ውስጥ አልለቀቀችም ብለው ተናገሩ። በሳምንቱ መቅዲ አባይ ላይ መጣችና በቃ ይኸው ወደ አባይ መጥቻለሁ፣ የራሴ ዩቲዩብ ቻናል ነው ይሄው ብላ መጣች አባይ ላይ። ከዛ ልክ አሁንም በሳምንቱ መጡና እኛም ከህዝብ እኩል ነው የሰማነው መቅዲ መውጣቷን። እኛም የምናውቀው ረፍት እንደወጣች ነው እንጂ የእኛን ጣቢያ ሙሉ ለሙሉ ለቃ እንደወጣች አናቅም አሉ። እና እኔ የተሰምቼ ነው ታዲያ ለሰፊው ህብረተሰብ፣ ወሬ ለተጠማው ህብረተሰብ ያደረስኩት። ኬት አንጥቼ ነው እናንተ ካልሰማችሁ? እንዴት ከእናንተ ያልሰማችሁት ወሬ እኔ ጋር ሊመጣ ቻለ? ስንት ሀገርና ባህር አቋርጦ እንዴት ሊመጣ ቻለ? አረ ተው፣ ውሸቱን ለእኛ ተውልን። እኛ ምን እንዋሽ ምን እንዋሽ እንዴ? ሉላ፣ ዳኒ፣ ትንሳኤ እሁር ለቁጭ ብላችሁ በእውነት ምን እንዋሽኛ እንዴ? 3 ሳምንት ውሸት ጥሩ አይደለም። እና አንደኛ ነገር አባይ ኢቢኤስ ላይ ያለውን ጉዳይ መልቀቂያውን ሁሉ ነገር ሳጨርስ አባይ ላይ ልትፈራረም አትችልም። ስለዚህ ከህዝብ እኩል አይደለም የሰማችሁት። ሁለተኛ ነገር እናንተ እዛው ተፈትፍቶ ያለቀውን ነገር ሳሰሙ ያለውን ነገር እንትን ሳትል በፍጹም አልሰማንም ማለት በጣም ሐሰት ነው። አንዳንድ ጊዜ ኢቢኤስ ውስጥ በነገራችን ላይ ዋናዎቹ ኢቢኤስን የሚያዞሩት በጣም ጥሩ ሰዎች እንደሆኑ፣ በጣም የሥራ ሰው እንደሆኑ፣ ኢቢኤስ እንደዚህ ታዋቂ እንዲሆንና ኢቢኤስ ሆኖ እንዲቆም ያደረጉ ሰዎች እነሱ ናቸው። ዋናው በተለይ ማክዳ የምትባለው ማክዳ ማለት ኢቢኤስ የሁለት ወንድማማቾች ጣቢያ ነው እንደምናውቀው እንግዲህ ሁላችንም። ከዛ ውስጥ ግን ማክዳ የአንደኛው ባለቤት ነች። ኢቢኤስ ሆኖ እንዲቆም ያደረገች፣ ሰራተኛን የምታባረ፣ ሰራተኛን የምትቀጥር፣ ኢቢኤስ ባሪፍ ሁኔታ እንዲቀጥልና እንዲሰራ የምታደርገው ትልቋ ሚና የምትጫወተው ማክዳ ነች። በጣም ጎበዝ ነች። አሁንም መቅዲ የወጣችው ከማክዳም አይደለም ከሌሎቹ ጋርም ከኃላፊዎቹ ዋናው የሚባሉት ጋር ችግር ተፈጥሮ አይደለም። መቅዲ የወጣችው አብሯት ከሚሰሩ ሰዎች ጋር ከጓደኞች ከምትሉት አካባቢ ውስጥ ነው እንጂ ከዋናዎቹ ጋር ምንም ችግር የለም። ዋናዎቹ መቅዲን አላባረሯት። እውነቱን አድማጮች፣ ትክክለኛውን ነገር ነው የምናገረው። ችግር የተፈጠረው ከማጋ ነው፣ ከሰራተኞቹ ጋር ነው። ምንድን ነው የተፈጠረው? እንግዲህ ከዚህ ቀደም በነገራችን ላይ መቅዲ ሽማግሌ ልካ ነው ወደ ኢቢኤስ የተመለሰችው። ወደ ኢቢኤስ ስትመለስ ሽማግሌ ልካ ነው። ባለፈው ምንድን ብዬ ታዲያ ሽማግሌዎቹ እነማን ናቸው ብላችሁ ነበር። በዚሁ አጋጣሚ ሽማግሌዎቹ አንዷ የታደለ ሮባ ሚስት ነች። እኔ ማነች ታደለ ሮባ አላውቀዋለሁ፣ ሚስቱን ግን አላውቃትም በእውነት። ይህን ያህል ጠንካራና እንደዚህ ምን አይነት እዛ ድረስ እንደሄደች እንግዲህ ወይ እሷ ጓደኛ ይሆናሉ አላውቅም፣ ግን እንዴት እንደው አላውቅም። ግን የታደለ ሮባ ሚስት ነች። ሁለተኛ ሽማግሌ አባዱላ ገመዳ ናቸው። ሶስተኛ ሽማግሌ ፓስተር ቸሬ ነው። እንግዲህ ፓስተር ቸሬ በጣም ብዙዎችን በማስታረቅ ይታወቃል። በተለይ በትዳር በኩል ላይ በጣም ብዙዎችን ምክር የሚሰጥ ነው። በእርግጥ እሱ አስታርቆም እሱ የሚደርስበት ትዳሩ በጣም ካለቀ በኋላ ነው። በእርግጥ ቢሮም ከፍቶ እየሰራ ይመስለኛል። ግን እኔ በማውቀው ደረጃ ያስታረቃቸው ሰዎች የሉም። እነንትናም እነ ዳጊና ሳምሶንም ያው የነሱ ጉዳይ አልቋል። ሳምሶን አሜሪካ እንደገባ ባለፈው ነግሬያቸዋለሁ። መቼም ከዞላቱ የሚያመልጥ መረጃ የለምና አሜሪካ ገብቷል እዛችኛው ዋጋ። ይሄ መረጃ ደርሶኝ ወደ ሰፊው ህብረተሰብ አድርሻለሁ። በሶስተኛ ፓስተር ቸሬ ነው። ኦኬ። አራተኛ ዶክተር ወዳጄነህ ነው። እነዚህን ሽማግሌዎች ልካ ነው መቅዲ ይቅርታ ጠይቃ ኢቢኤስ ላይ የገባችው። ከዛ በኋላ እንግዲህ ኢቢኤስ ላይ በጣም አሪፍ ትሰራ ነበር። ተወዳጅነትን አትርፋለች። ህዝቡ ሁሉ መቅዲዬ ነው የሚለው። በየቲክቶክ ቪዲዮቿ እየተቆረጡ ሁሉም ጋር ይደርሳሉ። በጣም ብቃትም አላት። በጣም አሪፍም ትሰራለች። ይሄን ነው እንግዲህ የሆነው ነገር። ከዛ በኋላ ነው እንግዲህ ምናልባት አንዳንድ ጊዜ ስታልፉ በሆነ ነገር አልፋችሁ የምትሄዱ ከሆነ ወይ በንግድ ወይ በስራ በሆነ ነገር ሰዎች በትምህርት እውቀት ምናምን አልፋችሁ ስትሄዱ ሁልጊዜ የሆነ ነገር ላይ ለመድረስ እንትን ስትሉ ሰዎች ከኋላ ያለ ሰው ትኮረኮማላችሁ። የግዴታ ነው። ምናልባት ያኩርኩም ደርሶባትም ሊሆን ይችላል። ወይ ደግሞ አንዳንድ ጊዜ አወቅሻዎች ሲሏት ቲቪውን ምናምን ይባላል። ምንድነው አወቅሻዎች ሲሏት ምናምን ይባል ነገር አለ። ምናልባት መቅዲም አወቅሻዎች ሲሏት ምናልባት ለእሷም ወርቃ ሊሆን ይችላል። ይሄ ነው ብዬ እንትን ለማለት አላቅም። ግን የተፈጠረው ነገር ምንድን ነው? አብረዋት የሚሰሩ ሰዎች ሁሉም እስከ ካሜራ ምናምን እስከ ኤዲተሩ ምናምን ሁሉም መቅዲን ይከሷታል። ስብሰባ ነበረ። ሁሉም ከመቅዲ ጋር መስራት አልቻለም ብለው
አላሰራለችን ብለው ይናገራሉ። መቅዲ ደግሞ ሁሉም ሰው እንደዛ ሲያደርግባት ስብሰባውን አቋርጣ ትወጣለች። ስብሰባውን አቋርጣ ስትወጣ ቁጭ በይ ትላታለች። ማክዳ ማለት እንግዲህ አንደኛዋ ሚስት ነች ብያቸዋለሁ። ጎበዝ ሰራተኛ ነች። እንደ ኢቢኤስ እንዲቀጥል ካደረገች ውስጥ ነችና ቁጭ በይ ስትላት መቅዲ አይ ቁጭ አልልም ብላ ላጥ ብላ ትወጣለች። ከዛ ማክዳ በጣም ትናደደና እንግዲህ ኃላፊ ነች። ኃላፊ ቁጭ በሉ ሲላቸው ቁጭ ነው የምትሉ። በተለይ ሀገር ቤት ኃላፊ ከባድ ኃላፊ ነው። ሌላ ሀገር እንኳን ኃላፊ አብረ ነው የምትቃለለው። አብረ ልጠጣ አብረ ወተህ በረፍት ሲጋራ ልታጨሰው ምናምን የሆነን የሚያደርገው ነገር ታርግ ትችላለህ። ውጭ ያሉት ምንም ችግር የለባቸውም። የሀገር ቤት ግን የሆነ ገደብ አለና ስትወጣ እንኳን አንቺን አይደለም አስፊቲንም አተናል። ስለዚህ አርፈሽ ቁጭ በይ ስትላት ያው ወጣች። በዛ ነው ያለቀው። ግን ጥሉ ከማጋ ነው ማለት ነው። ቁጭ በይ ነው እንጂ ያለቻት እሷ። ጥሉ ከማጋ ነው ከሰራተኞች እነማን ናቸው? እነ ሉላ፣ እነ ዳኒ፣ እነ ትንሳኤ እና ሌሎቹ ማለት ነው እንግዲህ የከሰሷት እሷን። ከዛ ያንን ረግጣ ትወጣለች። ከዛ በኋላ እንግዲህ መልቀቂያዋን አስገብታ ከኢቢኤስ ተሰናብታ አባይ ላይ መታለች። በዚህ መሀል ላይ ግን እነ ዳኒ ምን ይላሉ? አይ እረፍት ላይ ነች መቅዲ፣ እረፍት ላይ ነች። እኔ ወታለች ተው መረጃው ደርሶኛል ስል አይ እረፍት ላይ ነች አልወጣችም ይላሉ። አይ በቃ ይሄ ነገር እንግዲህ ወጥተው ይሄ ጣቢያ በጣም ትልቅ ጣቢያ ነው፣ ይሄ ጣቢያ ሊዋሽ አይችልም። እኔ የሰራሁት ቪዲዮ ወጥታለች ብዬ ነው፣ እነሱ ደግሞ አልወጣችም አሉ። ስለዚህ ይሄን ቪዲዮ ላጥፋ ብዬ የሰራሁትን ቪዲዮ አጠፋው። በነገራችን ላይ ምክንያቱም በውሸት እንደዚህ መወቀስ የሆነ ነገር የሆነ ቅድድ ያለ ውሸት መውሸት አልፈልግም። እውነቱን ነውና እነሱ እንደዛ ሲሉ ያንን ቪዲዮ አጠፋሁት። መቅዲ አባይ ቲቪ ላይ መጣች። ስትመጣ እኛም ከህዝብ እኩል አብረን የሰማ ነው አሉ። በጣም የገረመኝ ነገር ይሄ ነው። አንደኛ ነገር አባይ ቲቪ ላይ ለመፈራረም እሷ ኢቢኤስ ላይ ያላትን ጉዳይ ጨርሳ ነው መለቀቂያ አውጥታ ጨርሳ ድራማ ቻውታው ምናምን ብላ ነው። እነሱ አናቅም ነበር ከህዝብ እኩል ነው የሰማ ነው። ሽኝት እናደርግላት ነበረ። በጣም እንዴት ሽኝት ታደርጉላት ነበር? ለምን መቅዲ ላይ ሽኝት ማድረግ ፈለጋችሁ? ለምን ሊያ ሳሙኤልን ሽኝት የምትፈልጉ ከሆነ እኔ ሊያ ሳሙኤል ዝም ያለች ተባራ ዝም ያለች ምንም መግለጫ ያልሰጠች ዝምቷን ያልሰበረች ተባረርኩ ያላለች ወጣው ያላለች አባረራችኋት። ወለድሽ ለምን ወለድሽ ተብላ ተባራ ዝም ነው ያለችው። በአመት ወለድሽ ስራ እንዴት ሊሰራ ነው ብለው ነው ያባረሯት። ዝም ነው ያለችው። ባለቤቷንም ለምን አስረገዝክ ብለው ይሆናል እንግዲህ አላቅም። እሱንም አባረውታል። እሷም ዝም ነው ያለችው። ለምን እነሱ ሽኝት አላረገችላቸውም? ብርክቲ እሷም ወልዳ ነው በዛ የቀረችው። ዝም ነው የተባለችው። ቀጫጮ ቀጠን ያለችው ልጅ ማለት ነው። በጣም ጎበዝ ነች። እኔ እንደውም በጣም ነው የምወዳት በስራዋ ማለት ነው። በጣም በእውቀት የተሞላች ልጅ ነች። እና ለምን ለነሱ ሽኝት ሳታረጉ እንዴት ለመቅዲ ሽኝት ማድረግ ፈለጋችሁ? ወዲያው አየር ባየር ስራ ስለጀመረች ወዲያው አየር መቅዲ ሲባል ወዲያው አባይ ቲቪ ላይ ወዲያ ግልብጥ ብላ ስለመጣች ሽኝት እና ይደብራል። ሽኝት ከሆነ ለሁሉም ሰው በስነ ስርዓት ሽኝት ማድረግ ነው። ውሸቱን ደግሞ ለኛ ለነዞላዎች ተውልን እንጂ ትልቅ ጣቢያ ነው ባትዋሹ መልካም ነው። ከህዝብ እኩል ነው የሰማ ነው የሚለው ነገር አይነፋም፣ አያስኬድም። በተለይ በጣም በምንወዳችሁና በምናከብራችሁ ሰዎች ሲሆን በጣም ይደብራል። መቅዲ ለማንኛውም ይኸው እንግዲህ አሁን አዲስ ዩቲዩብ አውጥታለች። አባይ ቲቪ ላይ መታለች። በዛውም ዩቲዩብ አውጥታለች። 55000 ሰብስክራይብ ደርሳለች። በስሟ ግን በጣም ብዙ ሰብስክራይቦች እየወጡ ነው ያሉት፣ ዩቲዩቦች እየወጡ ነው ያሉት እና የእሷ ግን ይሄ ዩቲዩብ ገጽ ነው ገና 15000 ነው ያለው። አይዞሽ መቅዲ ከኒ በታች ነሽ መቅዲ። ወይኒ አይዞሽ ትደርሻለሽ። እሺ ስለተከታተላችሁ ስለ ሁሉም ነገር በጣም አመሰግናለሁ። እንግዲህ ሐሰትን ሐሰት እንበል፣ እውነትን እውነት እንበል። በነገራችን ላይ ሌላ አንድ ከዛው ጋር የተያዘ በጣም ከባድ የደረሰ መረጃ አለ። በሚቀጥለው እንግዲህ ይዤው የምመጣ ይሆናል። ከባድ ነው ይሄኛው፣ ቦምብ ነው፣ እውነትና ቦምብ ነው። በትክክል ግን ላጣራ እኔ ከሁለት ሰዎች ነው የማጣራው። በነገራችን ላይ ውስጥ ድረስ ገብቼ ከአንድ ሰው አይደለም። አንድ ሰው መረጃውን ሲያመጣ ሁለተኛ ሰው እልካለሁ። ይሄ ነገር እንዴት ነው ምናምን ብዬ እልካለሁ እና እያጣራው ነው። የተጣራ ነገር ሲመጣ ደግሞ ማነው ቀጣይ እሱን የምናገረው ይሆናል። ስለተከታተላችሁ በጣም አመሰግናለሁ። መልካም ቆይታ። ባይ ባይ። ዞላቲው አስታራቂው ያያ ዞላ ያያ ዞላ